ሂሩትም ሆነ እናቷ ወይዘሮ ሙሉነሽ ሰለሞን ተደብድቦ ከሞት መዳኑን ለአቶ መኮንን አልነገሩትም ነበር። አቶ መኮንን ጋርዶቹ ሰለሞንን ጨርሱት ብሏቸው ስለነበር የሞተ መስሎት በደስታ ተውጦ ነበር የሰነበተ። ዛሬ ግን ሰለሞንን በሕይወት ሲያየው ያ ደስታው እንደ ጉም ተነነ። ክፍል 9 ይህን ብለን ነበረ ያስዳመጥናችሁ። ዛሬም እንደሚከተለው ክፍል 10ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። አብራችሁ መቆየው ይፋት መልቲ ሚዲያ ነኝ። ይህን ቪዲዮ ስትጀምሩት ሼር፣ ላይክ ማድረጋችሁን አትዘንጉ። ወደ ታሪኩ አመራለሁ። አብራችሁ ይሁኑ። ለፍቅር ክፍል 10። በንዴት እያሽከረከረ ወደ መኪና መለዋወጫው ሱቅ ሄደ። መንገድ ላይ ሆና ቆሎ እየሸጠች ልጇን የምታሳድገውን እናት ልጇን ለትንሽ ሊገጭባት ነበር። ሲጥጥጥጥ አድርጎ መኪናውን አቆመና ከመቀመጫው ብድግ እንደማለት ብሎ ሰውየው መኪናውን ልጁን እንደሚያሸት ሁሉ ፊት ለፊት ቆሟል። ሕፃኑን አለመቅጨቱን ሲያውቅ ኡፍ አለ በረጅሙ ተንፍሶ አንገቱን መሪው ላይ ደፋ። የሕፃኑ እናት እየተርበተበተች መጣችና ድርቅ ብሎ መኪናው ፊት ለፊት የቆመውን ልጇን ልፋው ሄደች። መስመሩ ዳር ቁጭ አለችና እያለቀሰች ሳመችው። አለመሞቱን አላምን አለች። በአካባቢው የነበሩ ሰዎች እያያት ነዳም፣ እውር ነህ፣ ደደብ ቢሉትም ገልምጦ ከማየትና መኪናውን አስነስቶ ከመሄድ ውጭ ምንም አላለም። በነጋታው 10 ሰዓት ሲሆን ሂሩትና ሰለሞን በተቀጣጠሩበት አንድ ካፌ ተገናኙ። ሂሩት ቶሎ እንዲነግራት ከመቸኮሏ የተነሳ በደንብ እንኳን ሰላም አላለችውም። ቀጥታ ወደ ጉዳዩ እንዲገባ ስለፈለገች ምን ነበር እፈልግሻለሁ ያልከኝ አለችው። ቦታ ይዛ ቁጭ እንዳሉ አፍታ ሳይቆዩ ሰለሞን ትኩር አድርጎ ተመለከታት። እስኪነግራት እንደቸኮለች አይኗን ብቻ አይቶ አወቀ። ከምን እንደሚጀምርላት ያስብ ጀመር። መዘግየቱ አናደዳትና አትናገርም አለችው በድጋሜ። ሰለሞን በረጅሙ ተነፈሰና ምን መሰለሽ ሂሩት አለና ለትንሽ ደቂቃ ዝም አለ። ሂሩት ይበልጥ ብድግ አለችና የማትናገር ከሆነ ልሂድ ብላ ልትነሳ ስትል በቃ እነግርሻለሁ፣ ጨንቆኝ እኮ ነው። ምኑን የጨነቀ? ምንም ችግር የለውም ንገረኝ አለችው በማዳፈር አይነት ሁኔታ። ሰለሞን ማዶ ማዶውን እያየ መናገሩን ቀጠለ። እንደማልዋሽሽ ታውቂያለሽ አይደል? አዎ አለችው። ነገር ግን አሁን አንድ ነገር ዋሽቼሻለሁ አላት። አሁንም ማዶ ላይ የሚያየው ነገር እንዳለ ሁሉ አይኑን ሳይነቅል ምንድን ነው የዋሸኝ እሱ አለችው በመዋሸቱ አዝና። ባለፈው ከሹፌር ጋር ተጣልቼ አይደለም የተደበደብኩት አለና ትኩር ብሎ ተመለከታት። ግራ የገባውን የሂሩትን ፊት ተመለከተ። የደበደበ ሹፌር ሳይሆን ብሎ ለትንሽ ደቂቃ ካሰበ በኋላ አባትሽና ጋርዶቹ ነበሩ። ምን አለችና ከተቀመጠችበት ብድግ አለች። አባዬ አንተን ደበደበክ አለችውና ድርቅ ብላ እንደ ቆመች። ካፌ ውስጥ ያሉት ሰዎች ሁሉ ለእሷ ባይታወቃትም ጮሃ ስለነበረ የምትሆነውን እየተመለከቷት ነበር። ሰለሞንን ቁጭ እንዳለ ጥላው እየከነፈች ስትወጣ ተከትሏት ወጣና ለማረጋጋት ሞከረ። ምን ብሎ ነው የመታህ አለችውና በድንጋጤ ያመማትን ራሷን አንድ እጇን ግንባሯ ላይ አድርጋ ከቆመች በኋላ ሂሩቴ እባክሽ ተረጋጊ፣ ያምሻል አላት። የተጠየቀውን ብቻ መልስልኝ አለችው። እንቧ መፍሰስ እየጀመረ ሰለሞን ነገሩን አንዴ ስለጀመረው ሁሉንም ነገራት። ልጅን ነጠቀኝ ብሎ እንደደበደበው ከሷ ካራቀህ እንደሚገለው እንደዛተበት ሁሉንም ነገራት። ለምን ዋሽህኝ አለችው እያለቀሰች። ሁሉንም ካዳመጠች በኋላ እንባዋንና ንፍጧን እየተራረገች ትጣላላችሁ ትለያያላችሁ ብዬ ነዋ ሂሩቴ አላት። አለመጣላታችንን አሁን ታይዋለህ አለችና ወደ ቤቷ ትበር ጀመር። ለማስቆም ቢሞክርም እየመነታተገችው ሄደች። ሰለሞን ራሱን ወቀሰ። ምን ነው ባልነገርኳት አለ። ምን ነው በቀረብኝ አለ። ዝፍዝፍ ብሎ እንደቆመ በፍጥነት የምትፈተለከውን ሂሩትን እያየ ቤት ስትደርስ
ምን ልታደርግ እንደምትችል ሲያስበው ይበልጥ ፈራ። ከኋላዋ ሊከተላት አሰበና ሌላ ችግር መፈጠር ይሆናል አለና ለመቅረት ወሰነ። የሂሩት እናትና አባት ቤት ውስጥ ቁጭ ባሉበት ሰዓት ሂሩት ዘላ ገባችና አባቷ ላይ ያፈጠጠችበት። ሲሮጥ እንደቆየ ሰው ታነፈንፋለች። በእርግጥ በሩጫ ማለት ነው የመጣችው። አባቷን በደንብ ተመለከተችው። ድብቅ ሰው ሆኖ ታያት። አቶ መኮንን የስልክ ወሬውን ቆይ አንዴ መልሼ እደውልልሃለሁ ብሎ ስልኩን ከዘጋ በኋላ ፊት ለፊት ቅይር ብላ የቆመችውን ልጁን ተመለከታት። ወደ ሚስቱ ዞር ሲል እናቷም አፏን ከፍታ ሂሩትን እያየቻት ነበር። ባልም ሚስትም ግራ ተጋቡ። አንተን ሰለሞንን የደበደብከው አለችው ሂሩት። አይኗ ይበልጥ ጎላ ጎላ ብሎ ዘላ ልታንቀው እያቃጣት። ለትንሽ ደቂቃ ተቋርጦ የነበረውን እንባዋን መፍሰስ ጀመረ። እናቷ የሰማችውን ነገር እውነት ስለመሆኑ ግራ ገባትና አንዴ ባሏን አንዴ ደግሞ ልጇን እያፈራረቀች ተመለከተቻቸው። አቶ መኮንን ግንባሩን ቋጥሮ ተነሳና ወደ ሂሩት ተጠግቶ አሁንም ከሱ ጋር ያለሽን ግንኙነት ካላቆምሽ መደብደብ አይደለም እገለዋለሁ ብሎ አንሾካሾከላት። ሂሩት ተዝለፍልፋ ወደቀች። ከዛ በኋላ ምን እንደተፈጠረ የምታውቀው ነገር የለም። ራሷን ያገኘችው አልጋ ላይ ተኝታ ነበር። እናቷ አጠገቧ ቁጭ ብላ ስታለቅስ አገኘቻት። እናቷ ራሷን ስታ ወድቃ እንደነበር ነገረቻት። ሂሩት ቀስ እያለች ሁሉንም አስታወሰች። አባቷ ቤት ውስጥ የለም። ሰለሞንን ሊገለው የወጣ መሰላት። ተርበተበተች። ለሰለሞን ደወለች። ሰለሞን እውነቱን በመናገሩ ተቆጭቶ አልጋው ላይ ቁጭ እንዳለ በሀሳብ ተውጧል። ከቤተሰቦቿ ጋር እንደምትቆራረጥ ገብቶታል። ከሚወዳት አባቷ ጋር ሊለያዩ ነው። ነገሩ አይወዳትም። ከወደዳትማ ሂሩት የምትወደውን በሙሉ ይወድ ነበር። ፍላጎቷን ያከብር ነበር አለ። ለምንድን ነው ግን አባቷ የማይወደኝ? ድሃ ስለሆንኩ ወይስ ሂሩት በቁንጅና ስለምትበልጠኝ? ሳያስበው እንባው እየፈሰሰ ነበር። የስልኩ መጥራት ነበር ከገባበት የሀሳብ ዝፍቀት መንጭቆ ያወጣው። ንፍጡን ወደ ውስጥ እየማገ እንባውን እየጠራረገ የሚንጨረጨረውን ስልክ ተመለከተው። ሂሩቴ ይላል እየተደወለ ያለው ስልክ። ከመቀመጫው ብድግ አለ። እስካሁን አልደወለላትም ነበር ጥሩ ላይ ስላልሆነች ብሎ። ሃሎ ሂሩት ደህና ነሽ? ደህና ነኝ ሰለሞን፣ አንተ ደህና ነህ አለችው። ሁኔታቸውን ያየ ሳይደዋወሉ የሰነበቱ ነበር የሚመስሉት። ደህና ነኝ እንዳላት እየመጣው ነው፣ እስከመመጣ ራስን ጠብቅ አለችና ስልኩን ዘግታ ከአልጋዋ ላይ ብድግ አለች። ሰዓት ስታይ ከምሽቱ 1 ሰዓት ከ7 ደቂቃ ይላል። ከጎኗ ቁጭ ብላ ስታለቅስ የቆየችው እናቷ ሂሩት እየመጣው ነው ባለችው ነገር ተወዛገበች። መሽቷል እኮ ሂሩቴ አለቻት በሆሳሳ። እናቷ አባቷ ሲመጣ የት ሰደሻት ነው ብሎ እንዳይጠይቃት ስታስብ ጨነቃት። ሂሩት ምንም ሳትመልስላት ልብስ ትቀያይር ጀመር። ለባብሳ ከጨረሰች በኋላ እማዬ እወድሻለሁ ብላ ሳመቻትና ሁለቱም ተያይዘው ያለቅሱ ጀመር። ቢያንስ እኔ ከሰለሞን ጋር አብሬው ካለው ላይገለው ይችላል አለቻት። አቅፋ እንባዋ በእናቷ አንገት ላይ እየፈሰሰ በድጋሜ ሳመቻትና ከቤት ወጣች። እናቷ ፈራች። ድጋሜ የምታገኛት አልመስል አላት አለ። እያለቀሰች ተከተለቻት። ከግቢው አብራት ወጣች። ልታስቀራት ግን አልፈለገችም። ሂሩት የያዘቻት ትንሽዬ ቦርሳ ከጀርባዋ አዘለችና እናቷን እየዞረች እያየች በለቅሶ ተለየቻት። በቦርሳዋ ውስጥ የተወሰነች ልብስ ይዛለች። እናቷ ከቆመችበት በዓይኗ ሸኘቻትና ድምፅ አውጥታ እያለቀሰች ወደ ግቢ ገባች። ሰላማን ሂሩትን ከበሩ ቆሞ ለሰዓት ከጠበቃት በኋላ መጣች። እንደደረሰች ተንደርድራ አቀፈችውና ስቅስቅ ብላ ለቀሰች። ተያይዘው ገቡና ይቀጥላል። ክብሯና ክብራት ለፍቅር ክፍል 10 ይህን ይመስል ነበረ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ እያልኩኝ አብራችሁ የነበርኩት ይፋት መልቲሚዲያ ነበር። እስከምንገናኝ ሰናይ ጊዜ። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩኝ ከወዲሁ ሰናበታለሁ። ባይ ባይ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም
የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።